ከመጣሁ በኋላ መናገር ምን መሰለሽ በቃ በጣም ተመችተሽኛል። በጣም ደስ የምትይ ልጅ ነሽ። እውነት ለመናገር አርባ ምንጭ በነበረኝ ጊዜ በጣም ካንቺ ጋር አሪፍ ነበረ፣ ደስ ይል ነበረ። አረ በእናትህ ባልና ማህበር ነው ምናሰር አይልዬ በእናትህ ወማራው በእናትህ አይ ነው እመጣለሁ ደግሞ ከባለ በኋላ ፍቅር ምናምን አይደለም ደግሞ ግን በቃ ደስ ትላለች። የሆነ እንዴት ነው እንጃ በቃ ደስ የምትል ልጅ ባህሪዋ ምናምን ለሰው ያላት ክብር ምናምን በጣም ነው ደስ ያለች። ተመቸች? አዎ መመቸት ነው ግን ሌላ ነገር አይደለም። አንቺ ፍቅር ምናምን አይ ኃይልዬ የዋህ እኮ ነው የምር የዋህ ሁለት የዋሆች ማለት ነው ሄሉና ኃይልዬ። እውነት ለመናገር ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙም ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችንን ጽድ እያልኩኝ ይሄን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ በዚህ ቪዲዮ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ትዝ ካለኝ ኮሜንት ላይ ላስቀድምላችሁና አንድ እህቴ የኔ ቆንጆ ትናንትና ይቅርታ አድርጊልኝና ሁሌ ስሰማችሁ ኢትዮጵያውያንና ኤርትራውያን ትላለ አማራውያንና ኤርትራውያን ትላላችሁ ትግራይስ የሚል ጥያቄ አቅርባልኝ ነበረ ማለት ነው። ትንሽ ልበላት ያልገባት ነገር አለ ብዬ ስላሰብኩኝ ነው። ኢትዮጵያውያን ስል እንደ አጠቃላይ 88ቱንም ነው 88 ነው ብሔራችን 88ቱንም ብሔር ያካተተ ማለት ነው። እንግዲህ ትግራይ እስከማውቀው ድረስ ኢትዮጵያ ውስጥ ናት። ለዛ ነው ኢትዮጵያውያን። አማራ ብዬ ከጠራሁማ እኮ ሁሉንም ብሔሮች መጥራት ሊጠበቅብኝ ነው። ኤርትራውያን ደግሞ ኤርትራ የተገነጠለች ስለሆነች ከኛ ኤርትራ ራሷን የቻለች ሀገር ስለሆነች ነው ምጠራው። በዚህ እንድትረጅኝ ስል በትህትና ጠይቃለሁ። ሌላው ደግሞ ኤርትራውያን የምትዩ ለምንድን ነው ብላችሁ የምትናደዱብኝ ያላችሁ ኤርትራውያኖች የሚከታተሉሽ ደግሞ አንቺን የምን ኤርትራዊ ነው ምናምን ብላችሁኛል። በጣም የሚከታተሉ ኤርትራውያን ልጆች አሉ። በዚህ አጋጣሚ አስረግጬ የምነግራችሁ ፍቅር የሆኑ መወዳቸው ልጆች በጣም ብቻ እንዴት ልበላችሁ በሆነ ጨንቆይ በነበረ ሰዓት ያገኘኋቸው መልካሞች አሉ። ማረሳቸው ባላገኛቸውም እንኳን ይብን አጋጣሚ ያገናኝቶን ግን ማረሳቸው ደግነታቸውን ያየሁበት ስለሆነ በጣም ነው መወዳቸው። ይቅርታ ማለት ነው። ለማንኛውም ቤተሰቦቼ ወደ ዛሬ ቪዲዮ ስገባላችሁ ኮሜንቱን ሳልናገር ማለፍ ስላልፈለኩኝ ነው። እና ኃይልዬ እንግዲህ ወደ መጣበት ወደ ሀገሩ ተመልሷል ማለት ነው። ግን በዚህ ቪዲዮ ላይ በጣም ያሳቀኝ ያዝናናኝ የዋህነታቸውን ያየሁበት ቪዲዮ መሆኑን ደግሞ አስረግጬ እነግራችኋለሁ። ምክንያቱም ኃይልዬ እንግዲህ ለሶሲ የነበረውን ነገር ቆይታ ለመግለጽ ሲፈልግ ሄሉን አይታችኋታል። የኔ አይን አፋር ማለት ነው። ሄሉዬ ወደ ኋላ ፊቷን ዞር አድርጋ ላሻለች ማለት ነው። እና ሁሉም የዋህ ናቸው። በዚህ አጋጣሚ እንግዲህ ሶሲንም ሰብስክራይብ እያደረግን እናበረታታት እናግዛቸው ለማለት እወዳለሁኝ። ኃይልዬም እንግዲህ ተመችታኛለች የምትለው ነገር ከመጣች እንግዲህ ጉዞ እኛ እንደሆነ ስራችን ማጣመር ነው። እናጣምራለን ሄሉዬን ከናቲ ጋር ኃይልዬን ደግሞ ከሶሲ ጋር አጣምረን ሰርጋቸውን በአንድ ቀን አድርገን ድል ባለ ሰርግ ሆ ብለን እንደምንድራቸው ነው የሚሰማኝ ማለት ነው። ኃይልዬ እንግዲህ ኮስተር ጠበቅ በል ትመቸኛለች እያሉ ዳርዳሩን መዞር ተገቢ አይደለም። ከዚህ በፊትም ያው ታውቃለህ ዳርዳሩን እናለው ብለህ ተቀማክ። አሁን ደግሞ ያ ነገር እንዲፈጠር ስለማንፈልግ በስነ ስርዓቱ ሰብሰብ በል እንዳልከው። አዎ ልጅቷ ቆንጅዬ ናት፣ ጎበዝ ናት፣ የስራ ሰው ናት። አንተም የስራ ሰው ነህ፣ ጎበዝ ነህ። ስለዚህ በርትታችሁ ጠንክራችሁ በዩቲዩባችሁ ሰርታችሁ እንደምትለወጡ አምናለሁ። መቼም የሚዲያ ሰው አይበረክትም። በእርግጥ የሚዲያ ያየው ነገር ችግር ነው። ባይሆን እንዲህ አይነት ነገሩ ከጀመራችሁ በኋላ ደበቅ ትሉልናላችሁ። ቪዲዮን ብቻ ማለት ኖርማል ቪዲዮ ብቻ ታወጡልናላችሁ። ፍቅር የምትባሏን ፍቅር ስትሰሩ ደግሞ በውስጥ ታረጓታላችሁ። እኔ እህታዊ ምክሬ ነው። ይሄ በሚዲያ ላይ የሚታይ ነገር እናቴና ሄሉዬ አሁን የሰው አይን ይበላቸው። በቃ እኔ እንደምናነገ የኛ አይን በቃ በየቀኑ ፍቅር ሲሰሩብን እንደው ወይኔ የኔ አዳሜት ነህ እያለ እንዴት ነው እነዚህ ልጆች እንግዲህ ሊቃናቸው የሚችሉ አስባችሁታል? የሰው አይን እኮ ደረቅ እንጨት ይሰብራል ይላል ያገሬ ሰው ይባላል። ከነተረው ተረት ሳይሆን ትክክል ነው ይሄ ማለት ነው። እና የሰው አፍ መጥፎ ነው።
እንደዚህ አይነት ነገሮችን ሲጀምሩ አንደኛ ፈጣሪያችሁን አስቀድሙ። እውነቴን ነው የምነግራችሁ። የህይወታችሁን አጋር ለመያዝ ስታስቡ አንደኛ ወደ ራሳችሁ ማለት በቃ ፈጣሪያችሁን ለኔ ይሆነኛል ለኔ ትሆነኛለች የሚለውን አስቀድሙ። ሁለተኛ ደግሞ ሚዲያ ላይ ሁሉ ነገራችሁን አታውጡ። ድብቅ የሚለውን ድብቅ፣ ሽፍን የሚለውን ሽፍን። እንደው የዛሬ ልጅ ያቦካው ለራት አይበቃም ይባላልና እንደዛ ሆኖባችሁ ነገሩ በቃ ሁሉን ነገር በሚዲያ እናድርገው አላችሁ እንጂ እኮ ድሮ እናቶቻችን የሚጋቡ ሳይተዋወቁ ሲኖሩ በፍቅር እስከ ሞት መቃብር በቃ መቃብር ነው የሚለያቸው እናቶቻችን። ዛሬ ላይ ሰኞ ይታወቃሉ፣ ሳምንቱ ሰኞ ፍቺ ነው በቃ። ለምን? ፍቅሩም ሆይ ሆይ ነው፣ ነገሮችም ሆይ ሆይ ናቸው፣ መጨረሻውም ሆይ ሆይ ነው የሚሆነው እና ሰከን ማለት ያስፈልጋል። እንደ ወጣት ብቻ ሳይሆን የእናቶቻችን ነገርም ወደ አእምሯችን ጣል ልናደርገው ይገባል። ለማንኛውም የዛሬው ጅማሬ ይላል ደስ ብሏል፣ ደስ ብሎናል። ሄሉዬም እንግዲህ ሙሉ ደስታሽ ሙሉ እንደሚሆን አምናለሁኝ የኔ ቆንጆ ነገር ማለት ነው። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኃይልዬ ሰላም ግባ፣ መልካም በዓል። በሰላም ገብተህ በዓልን ደግሞ ከቤተሰብ ጋር እንድታሳየን አምናለሁ። ቤተሰቦቼ ለበዓለ ትንሣኤው እግዚአብሔር በሰላም ያድርሰን። እንደምወዳችሁ አትርሱ። መልካም ጊዜ ይሆንላችሁ። ቻው ቻው።